ሊቨርፑል ከአትሌቲኮ ማድሪድ፣ ባየር ሙኒክ ከቼልሲ፣ ፒኤስጂ ከአታላንታ የዛሬ የቻምፒየንስ ሊግ ተጠባቂ ጨዋታዎች። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም ትላንትና ምሽት የተካሄዱ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ቅኝትና የዛሬ ምሽት የአውሮፓ ቻምፒየንስ ሊግ ጨዋታዎችን ዳሰሳ እናደርጋለን። አብሮነታችሁ አይለየን። ማክሰኞ ምሽት የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በቅድሚያ እንዳስሳለን። አርሰናል ተቀይረው በገቡት ማርቲኔሊ እና ትሮሳርድ ግቦች አሸንፏል። የአውሮፓ ቻምፒየንስ ሊግ ጨዋታውን ማክሰኞ ምሽት የጀመረው አርሰናል አትሌቲኮ ቢልባኦን በሜዳው 2-0 አሸንፏል። የሰሜን ለንደኑ ክለብ ወደ ስፔን አምርቶ በሳን ማሜስ ባደረገው ጨዋታ ገብርኤል ማርቲኔሊ እና ሊያንድሮ ትሮሳርድ የማሸነፊያ ግቦቹን አስቆጥረዋል። ብራዚላዊው ማርቲኔሊ በኤብሬቼ ኢዜ ተቀይሮ በገባ በ36 ሰከንድ ውስጥ ነው አርሰናል ቀዳሚ ያደረገች ግብን ያስቆጠረው። ትሮሳርድ በበኩሉ 87ኛው ደቂቃ ላይ ሁለተኛውን ግብ ከመረብ አሳርፏል። ለሁለተኛው ጎል መቆጠር ደግሞ የገብርኤል ማርቲኔሊ የላቀ ብቃት ወሳኝ ነበር። በዚህም ማርቲኔሊ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። መድፈኞቹ በአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከማንቸስተር ሲቲ ጋር የሚገናኙም ይሆናል። አርሰናልና አትሌቲክ ቢልባኦ ያደረጉት ጨዋታ በታሪክ ለመጀመሪያ ጊዜ በነጥብ ጨዋታ የተገናኙበት ነበር። ሁለቱ ክለቦች ከዚህ በፊት ተገናኝተው የማያውቁ ሲሆን አትሌቲክ ቢልባኦ በሻምፒየንስ ሊጉ የእንግሊዝ ክለብ ሲገጥም ለሶስተኛ ጊዜ ነው። አትሌቲክ ቢልባኦ በታሪክ አጋጣሚ ከዚህ በፊት ከማንቸስተር ዩናይትድ እና ሊቨርፑል ጋር ተጫውተው ተሸንፏል። የመድፈኞቹ ተጫዋች ማክስ ዶማን በጨዋታው የመሰለፍ ዕድል ቢያገኝ ኖሮ በሻምፒየንስ ሊጉ ታሪክ በእድሜ ትንሹ ተጫዋች በመሆን ታሪክ ይጽፍም ነበር። የቀድሞ የቶተንሃም ግብ ጠባቂ ፖል ሮቢንሰን ከጨዋታው በኋላ በሰጠው ትንታኔ የአርሰናልን ድል አድንቋል። የሰሩትን ስራ ዝቅ አድርገን መመልከት የለብንም ያለው ሮቢንሰን የተጫወቱት ባለፈው ዓመት የውድድር ዘመኑን በላሊጋ ምርጡን የተከላካይ መስመር ከነበረው ቡድን ጋር ነው ብሏል። በሜዳቸው ለማሸነፍ ሁልጊዜም ከባድ ናቸው። ስለዚህም የአትሌቲክ ክለብን ጥንካሬ መግለጽ ያስፈልጋል። አርሰናል ይህን ማድረጉ ከፍተኛ ምስጋና እንዲቸሩ ያስፈልጋል ብሏል። ሮቢንሰን እንዳለው የመጀመሪያው አጋማሽ ለአርሰናል አስቸጋሪ የነበረ ቢሆንም ቡድኑን ተቋቁሞ ወጥቷል። ያደረጓቸው ለውጦች በተለይ በጥቃቱ ክፍል ያስፈረሟቸው አዳዲስ ተጫዋቾች ለውጡን አምጥተዋል ብለዋል። ኖኑ ማዱኬ በቀኝ መስመር በኩል በጨዋታው ሙሉ እጅግ በጣም ጥሩ ነበር። ኤብሬቼ ኢዜ ግን ጨዋታው ውስጥ ብዙ መግባት ባለመቻሉ አሰልጣኙ ተጫዋቹን እንዲቀይር አስገድዶታል ነው ያለው። ተቀይሮ የገቡ ተጫዋቾችም ጨዋታውን ክፍት በሆነበት ወቅት በመግባታቸው ትክክለኛ ጊዜ ላይ ነበር ብለዋል። በአጠቃላይ ለአርሰናል በጣም ጥሩ የውድድር ዘመን ጅማሮ ነው ሲል ፖል ሮቢንሰን አስተያየቱን ደምድመዋል። ይህን ከሜዳ ውጭ የተገኘ ድል ለአርሰናል በቀጣይ ቻምፒየንስ ሊግ ጨዋታዎች ትልቅ የመንፈስ ስንቅ ይሆናል ብሎ ነው አስተያየቱን የጠቆመው። አሰልጣኝ ሚካኤል አርቴታ ከምሽቱ ድል በኋላ በሰጡት አስተያየት ደግሞ የዚህ ቡድን አካል በመሆኔ ደስተኛ ነኝ ብለዋል። ሚካኤል አርቴታ የቡድኑ አባላት ለማርቲኔሊ ባሳዩት ድጋፍ መደሰታቸውን በመግለጽ ይህ የቡድን መንፈሳችን ነው፣ ሁሉም ለቡድኑ አጋር ጥሩ ነገርን ይመኛል፣ ይተሳሰባሉ ብለዋል። ማርቲኔሊን እወደዋለሁ፣ በምሽቱ ጨዋታ ለቡድኑ ካደረገው ነገር የጨዋታው ኮከብነት ይገባዋል ነው ያለው አሰልጣኙ በጨዋታው ግጭት ያስተናገዱት ዮከሬሽ እና ጋብርኤል በጥሩ ሁኔታ ላይ ይገኛሉ ሲሉም ስለ ወቅታዊ ጤንነታቸው ተናግረዋል። የቢልባኦ አምበል ኢናኪ ዊሊያምስ ውጤቱ ጨዋታውን እንደማይገልጽ ተናግረው በስተመጨረሻም የተጫወትነው ለዋንጫው ከተጠበቀ ቡድን ጋር ነው ሲል ተደምጧል። በተመሳሳይ በአውሮፓ ቻምፒየንስ ሊግ የማክሰኞ ምሽት የመጀመሪያ ጨዋታ በሳንቲያጎ ቤርናቦ ከኦሎምፒክ ደ ማርሴይ ጋር የተጫወተው ሪያል ማድሪድ 2-1 አሸንፏል። ክሊያን ምባፔ በፍጹም ቅጣት ምት ሁለቱንም የማድሪድ ግቦች አስቆጥረዋል። ዳኒ ካርቫሃል በቀይ ካርድ ከሜዳ በወጣበት ጨዋታ ቲሞቲ ዊሃ የማርሴይን አንድ ግብ ያስቆጠረ ተጫዋች ሆኗል። ቶተንሃም ሆትስፐርም ቪያሪያልን ሉዊስ ጁኒየር የራሱ ላይ ባስቆጠረ ግብ 1-0 አሸንፏል። በሌላ በኩል በሁለተኛው ግማሽ ብቻ 8 ግብ በተቆጠረበት ጨዋታ ዩቬንቱስ ከዶርትመንድ ጋር አቻ ተለያይተዋል። በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታ ከሜዳ ውጪ ከጁቬንቱስ የተጫወተው ቦሩሲያ ዶርትመንድ 4 አቻ ተለያይቷል። ሁሉም ግቦች በሁለተኛው አጋማሽ የተቆጠሩ ሲሆን በቱሪን በተደረገው ጨዋታ ካሪም አዳይሚ፣ ፍሊክስ ናምቻያን፣ ኮቶ እና ሬሚ ቤንሳይቢን በፍጹም ቅጣት ምት የዶርትመንድን ግቦች አስቆጥረዋል። ዱሳን ቭላሆቪች የጁቬንቱስን 2 ግቦች ሲያስቆጥር ኬናን ዴልዲዝ እና ኬሊ ቀሪዎቹን ግቦች ያስቆጠሩ የጁቬንቱስ ተጫዋቾች ናቸው። ጁቬንቱስ በሳምንቱ የጣሊያን ደርቢ ኢንተር ሚላን ላይ 4 ግቦችን አስቆጥሮ ማሸነፉ ይታወሳል። አሁን ደግሞ ወደ ረቡዕ ምሽት የቻምፒየንስ ሊግ ጨዋታዎች እናልፋለን። አብሮነታችሁ አይለየን።
የረቡዕ ምሽት የቻምፒየንስ ሊግ ጨዋታዎች ቼልሲ ከባየር ሙኒክ፣ ሊቨርፑል ከአትሌቲኮ ማድሪድ፣ ፓሪስ ሰን ዠርመን ከአታላንታ። ከሁለት ዓመት በኋላ ወደ አውሮፓ ቻምፒየንስ ሊግ መድረክ የተመለሰው ቼልሲ ከባየር ሙኒክ የሚያደርገው ጨዋታ ይጠበቃል። በእንግሊዝ ፕሪምየር ሊግ ከብሬንትፎርድ ጋር ነጥብ የተጋሩት አሰልጣኝ ኤንዞ ማሬስካ ወደ ጀርመን አምርተው ምሽት 4 ሰዓት ላይ ሙኒክን ይገጥማሉ። በአሊያንዝ አሬና በሚደረገው ጨዋታ ከቼልሲ አካዳሚ ያደገው ጃማል ሙሲያላ አሁንም በጉዳት ወደ ሜዳ የማይመለስ ሲሆን አልፎንሶ ዴቪስ እና ራፋኤል ጉሬሮም በጉዳት ከስብስብ ውጭ ሆነዋል። በሌላ በኩል በውሰት ከቼልሲ ወደ ሙኒክ ያመራው ኒኮላስ ጃክሰን የመሰለፉ ጉዳይ አጠራጣሪ ሲሆን ሃሪ ኬን እና ሉዊስ ዲያዝ የባቫሪያኑን የፊት መስመር እንደሚመሩ ይጠበቃል። በቼልሲ በኩል ከጉዳቱ የተመለሰው ኮል ፓልመር በቋሚ አሰላለፍ ውስጥ ሊካተት ይችላል ተብሏል። ሌቪ ኮልዌል፣ ቤንቶ ባዲያሻሊ፣ ሊያም ዴላፕ እና ሮሚዮ ላቪያ አሁንም ላይ ጉዳት ያለባቸው ተጫዋቾች ናቸው። የጀርመኑ ክለብ ባየር ሙኒክ በ2024/25 የውድድር ዓመት በሩብ የፍጻሜ ጨዋታ በኢንተር ሚላን ተሸንፎ ከውድድር መሰናበቱ ይታወሳል። የሁለቱ ቡድኖች ጨዋታ በአሊያንዝ አሬና ስታዲየም ምሽት 4 ሰዓት መደረጉን ይጀምራል። በተመሳሳይ ምሽት 4 ሰዓት ላይ ሊቨርፑል በአንፊልድ ከአትሌቲኮ ማድሪድ ጋር ጨዋታውን ያደርጋል። በሊጉ አራቱንም ተከታታይ ጨዋታዎች ያሸነፈው የመርሲሳይዱ ክለብ የአውሮፓ መድረክ ጅማሮን ለማሳመር ከስፔኑ ክለብ ጋር ይጫወታል። የቀዮቹ አሰልጣኝ አርኔ ስሎት በነበራቸው ጋዜጣዊ መግለጫ የእንግሊዝ ክብረ ወሰን በሆነ 125 ሚሊዮን ፓውንድ ያስፈረሙት አሌክዛንደር አይዛክ የመጀመሪያ ጨዋታውን እንደሚያደርግ ተናግረዋል። ሆላንዳዊ አሰልጣኝ ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ፈታኝ እንደሚሆንም ነው የገለጹት። ከርተስ ጆንስ ወደ ልምምድ እንደሚመለስ የተናገሩት አሰልጣኙ ከኤቨርተን ለሚያደርጉት የመርሴይ ደርቢ ግን እንደማይደርስ አስታውቀዋል። በላሊጋው አስከፊ ጅማሮ ያደረገው አትሌቲኮ ማድሪድ ካደረጋቸው 4 ጨዋታዎች ማሸነፍ የቻለው አንዱ ብቻ ሲሆን ዛሬም ሌላ ፈተና ይጠብቀዋል። በአሰልጣኝ አርኔ ስሎት የሚመራው ሊቨርፑል ባሳለፍነው የውድድር ዓመት በ16ቱ ጥሎ ማለፍ በሻምፒዮኑ ፒኤስጂን ከመድረኩ መሰናበቱ ይታወሳል። ተጋጣሚው አትሌቲኮ ማድሪድ በበኩሉ በከተማ ተቀናቃኙ ሪያል ማድሪድ ልክ እንደ ሊቨርፑል በ16ቱ ጥሎ ማለፍ ጉዞ መገታቱ አይዘነጋም። ሊቨርፑል በዚህ የውድድር ዓመት በፕሪሚየር ሊግ ያደረጋቸውን ያለፉትን 4 ጨዋታዎች ያሸነፈ ሲሆን ይህን አሸናፊነቱን በቻምፒየንስ ሊግ ለማስቀጠል መፋለሙ ይጠበቃል። በክረምት ተጫዋቾች ዝውውር መስኮት ራሱን ያጠናከረው ሊቨርፑል ለዋንጫው ከሚጠበቁት ቡድኖች መካከልም አንዱ ነው። የ2024/25 የአውሮፓ ቻምፒየንስ ሊግ አሸናፊ ፒኤስጂ በፓርክ ደስ ፕሪንስ የቤርጋሞን ክለብ አታላንታን ያስተናግዳል። የፈረንሳዩ ክለብ ፒኤስጂ የአውሮፓ ቻምፒየንስ ሊግ ዋንጫን ባሳለፍነው የውድድር ዓመት በታሪኩ ለመጀመሪያ ጊዜ ማንሳቱ ይታወሳል። ፒኤስጂ በ2024/25 የውድድር ዓመት የቻምፒየንስ ሊግ ዋንጫን ሲያሳካ እስከ ፍጻሜው ድረስ ምርጥ ብቃቱን ማሳየቱ አይዘነጋም። በሊግ ግምት መደረግ ከጀመረ 2ኛ ዓመት ላይ በሚገኘው የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳሉ ተብለው ቅድመ ግምት ከተሰጣቸው ቡድኖች መካከል ፒኤስጂ አንዱ ነው። የወቅቱ የመድረኩ አሸናፊ ፒኤስጂ የአዲሱን የውድድር ዘመን የአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታውን ዛሬ ምሽት 4 ሰዓት ላይ በሜዳው ፓርክ ደ ፕረንስ ከአታላንታ ጋር ያካሂዳል። ፒኤስጂ በድጋሚ የአውሮፓ ቻምፒየንስ ሊግ ዋንጫን ለማሳካት ያለመ የውድድር ዓመቱን የሚጀምር ሲሆን በተመሳሳይ ምሽት 4 ሰዓት ላይ ሊቨርፑል በሜዳው አንፊልድ አትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ይጠበቃል። በሌላ በኩል የ2024/25 የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ የነበረው ኢንተር ሚላን ወደ ኔዘርላንድስ በማቅናት አያክስን ይገጥማል። በፍጻሜው በፒኤስጂ ተሸንፎ ዋንጫውን ያጣው ኢንተር ሚላን ምሽት 4 ሰዓት ላይ የአዲሱን የውድድር ዓመት ሊግ ፍልሚያ ከአያክስ ጋር በሚያደርገው ጨዋታ ይጀምራል። ከነዚህ ጨዋታዎች አስቀድሞ ምሽት 1 ሰዓት ከ45 ላይ ኦሎምፒያኮስ ከፓፎስ ጨዋታቸውን ያደርጋሉ። የቆጵሮሱ ሻምፒዮን ፓፎስ ከኦሎምፒያኮስ በሚያደርገው ጨዋታ ዴቪድ ሉዊዝን የሚያስመለክት ይሆናል። የ38 ዓመቱ ብራዚላዊ የቀድሞ ቼልሲ እና የአርሰናል ተጫዋች ዴቪድ ሉዊዝ በአሁኑ ሰዓት ለፓፎስ እየተጫወተ ይገኛል። በተመሳሳይ ምሽት 1 ሰዓት ከ45 ላይ ስላቪያ ፕራህ ከቦዶ ግሊምት ጨዋታቸውን የሚያደርጉም ይሆናል። አሁን ከአውሮፓ ቻምፒየንስ ሊግ መረጃችንና ወቅታዊ ጨዋታዎች ወጥተን ወደ ማንቸስተር ዩናይትድ ጉዳይ እናልፋለን። ሩበን አሞሪምን ነው የምናገኘው። ቀጣዩ የስንብት ተረኛ ማንቸስተር ዩናይትድ በእንግሊዝ ብቻ ሳይሆን በዓለም እግር ኳስ ገናና ክለብ ነው። በዓለም ላይ በርካታ ደጋፊዎችም አሉት። ክለቡ ከ90 በላይ በተለያዩ ሀገራት የተደራጁ ደጋፊዎች አሉት። እንደ ቢዝነስ ኦንላይን መረጃ 207 ሚሊዮን የማህበራዊ ሚዲያ ተከታዮችን ባለቤት ነው። ይህም ከሪያል ማድሪድ እና ባርሴሎና በመቀጠል ብዙ ተከታዮች ያሉት የዓለማችን ክለብ ያደርገዋል። ክለቡ 1990ዎቹና 2000ዎቹ በሰር አሌክስ ፈርጉሰን የነበረው ውጤታማነት ለትልቅነቱ ምክንያት ነው። ነገር ግን ገናናው ክለብ አሁን የተቃራኒ ጉዞ ላይ ይገኛል። ስኮትላንዳዊ አለቃ ሰር አሌክስ በዓለም እግር ኳስ ደረጃውን የሰቀሉት ክለብ አሁን ማንም የሚረተው ሆኗል። ሊገጥሙት ይፈሩት የነበሩ ክለቦች አሁን ከዩናይትድ ጋር መጫወትን እንደ እድለኝነት ይቆጥሩታል።
በእንግሊዝ አራተኛው ሊግ ላይ የሚጫወተው ግሪምስቢ በሊግ ካፕ ዩናይትድን ገጥሞ ባሸነፈበት ጨዋታ የክለቡ ደጋፊዎች እባካችሁ በየሳምንቱ ከእናንተ ጋር እንጫወት በማለት መሳለቃቸውም የዚህ ማሳያ ነው። ክለቡ ውጤታማውን አሰልጣኝ ፈርጉሰንን በጡረታ ካጣ በኋላ ዳግም ወደ ኃያልነት ለመመለስ ያልፈነቀለው ድንጋይ የለም። በተለይ ውጤታማ አሰልጣኝ ለማግኘት ብዙዎችን ሞክሯል። የተፈተኑት ሁሉ ለኦልድ ትራፎርድ ግን አልመጠኑም። የአሁኑ አለቃ ሩበን አሞሪም ክለቡን ከማሻሻል ይልቅ ቁልቁል ያሩጡት ይዘዋል። አሰልጣኙ በዩናይትድ 10 ወራት ቆይታቸው 46 ጨዋታዎች አድርገው ያሸነፉበትና የተሸነፉበት የጨዋታ ቁጥር እኩል 17 ነው። በፕሪሚየር ሊጉ ብቻ 31 ጨዋታዎችን መርተው 8 ብቻ አሸንፈዋል። 16ቱን ሲሸነፉ በቀሪው ነጥብ ተጋርተዋል። በአማካይ በአንድ ጨዋታ 1 ነጥብ ብቻ ነው ያገኙት። አሰልጣኙ ወደ ማንቸስተር ሲመጡ ብዙ ተስፋ ተጥሎባቸው ነበር። ነገር ግን ቁጥሮች የሚያሳዩት ክለቡ ከመሻሻል ይልቅ የቁልቁለት ሩጫ ላይ መሆኑን ነው። በዚህ ውድድር ዓመት በፕሪሚየር ሊጉ በ4 ጨዋታዎች 4 ነጥብ ይዘዋል። ይሄም በክለቡ ታሪክ ከ1992-93 በኋላ ደካማው አጀማመር ነው። በቅርቡ በኦልድ ትራፎርድ 20 ዓመታትን መቆየት እፈልጋለሁ ሲሉ የተደመጡት አሞሪም ሐሳባቸው የሚሳካ አይመስልም። ምክንያቱም በ31 ጨዋታዎች 31 ነጥብ እያስመዘገቡ ታላቁ ዩናይትድን እያሰለጠኑ መቆየት የሚቻል አይደለምና። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ዩናይትድን ጥራትና ወኔ ያላቸው ተጫዋቾች የሌሉት ብሎ በስካይ ስፖርት ገልጾታል። እሁድ በማንቸስተር ደርቢ 3-0 ዩናይትድ ሲሸነፍ አንድም የዩናይትድ ተጫዋች ካርድ አልተመለከተም። ይሄ ተጫዋች ለክለቡ ክብር የማይመጥኑ ወኔ ቢሶች መሆናቸውን ያሳያል ብሏል ኪን። ዋይን ሩኒም አክሎ ዩናይትድን ከማሻሻል ይልቅ አሞሪም እያባባሱበት ይገኛል ብሏል። ለዝውውር 200 ሚሊዮን ፓውንድ ያወጡት አሰልጣኙ ክለባቸው በቅርቡ እንኳን የመሻሻል ምልክት እያሳየ አይደለም ሲል ነው የተናገረው። የሚከተሉት የ3-4-3 የጨዋታ ስልት ውጤታማ ባለመሆኑ ጥያቄ የበረታባቸው አሞሪም የጨዋታ ስልቴን አልቀይርም ብለው ሲሟገቱን በተደጋጋሚ ታይተዋል። 3-4-3 በተለይ የቡድኑ ወሳኝ ተጫዋች ብሩኖ ፈርናንዴዝን ከጎል ርቆ እንዲጫወት እና ቡድኑን በተደጋጋሚ ለአደጋ እንዲጋለጥ አድርጎታል በሚል በተንታኞች እየተተቸም ይገኛል። የውጤት ማጣት ከተጫዋቾች ጋር የሚፈጥሩት አለመግባባት እና ግትርነት ወጣቱ አሰልጣኝን ብዙ ተስፋ ከተጣለባቸው ክለብ በጊዜ እንዳይሸኙ ያሰጋል። ሞሪኒዮ፣ ቫን ሃል፣ ሞይስ እና ቴን ሃግና የመሳሰሉ አሰልጣኞች በሰፊው ለለመደው ዩናይትድ ደጋፊ ብቁ ሆነው አልተገኙምና የሽኝት ደብዳቤ ደርሷቸዋል። አሞሪምስ ሌላኛው ስንብት ተረኛ ወይስ የቀጣዮቹ የ20 ዓመታት የዩናይትድ አለቃ? ወደ ተመልካቾች በሻምፒየንስ ሊግ የምሽቱ ጨዋታዎችና ማንቸስተር ዩናይትድን በተመለከተ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሰላም።